የኔ ፍቅር ወይ ማታ እኮ በህልሜ ቻይና ሄድኩ። የምርሽ ነው? እኔ ራሱ ማታ በህልሜ ከሶስት ቆንጆ ሴቶች ጋር ነበርኩ። እኔም ነበርኩበት። አይ አንቺማ ቻይና ነበርሽ። እውነቱን እኮ እሱ ምን ያደረገ? እሷ ቻይና ነበርኩ አለች፣ እሱ ደግሞ በህልሙ ሁለት ቆንጆ ሴቶች ጋር ነበርኩ። ይመቻችሁ። ለማንኛውም አንዴ ቆየኝ እያልኩሽ እኮ ነው። አንዴ አዳምጪኝ እንጂ። ልቀቃት አንተ ወግድ። አንተ ወዲያ ከሷ ነው ጉዳይ፣ ካንተ ጉዳይ የለኝ። ልቀቀኝ። ከኔ ምንም ጉዳይ የለህም። ጥፋቴን እንኳን ሳትነግሪኝ ፍቅሬን አስቶ ያሸፈትሽ ምን ጉዳይ ነው? በቃ ሰለቸኛ እኮ ፍቅሬ። በቃ ተወኛለች አይደል እንዴ? ተወኝ ስትባል ለምን አትዋት? ምን ነው ደሜን ባታፈለው አንተው? ከሷ ነው ወግ ብያለሁ። ተወኝ ባልቱ ምን ልታመጣ? ቴዲቶ፣ ህይወት፣ ስራ፣ አንተ ሁሉም ነገር በጣም ነው እሺ ስልችቻለኝ። በቃ በእናትህ ተወኝ። ሁላ ከደጋ ደፋ ቀና ማለት ለፍቅር ዝቅ ማለት በቁር ባህሩን መቃጠል ያሰለችሽ አለን። አዎ በጣም ሰልችቶኛል። ይልቅ የምትወደኝ ከሆነ የለውጥ መንገዴ ውስጥ እየገባህ መንገድ አትስጋብኝ። ተወኝ በቃ። ፍቅሬን ገፍተሽ የምትይዥበትን የለውጥ ጎዳናሽን እንኳን እስኪ ንገሪ። ኧረ ተይ አለም ይልወቅ። ላገባ ነው እኮ። ማንን አለም? ቤተሰቦቼ ከከተማ ሀብታም አጭተውልኛል። ለአንተ ፍቅር ብዬ የምመኘውን ህይወት ማጣት አልፈልግም። በእንግዲህ ምን እላለሁ? ይቅናሽ። ከባድ ነው። ፍቅር ከሞላው ቤት ይልቅ በነዋይ ያጌጠው ኑሮ አጓጉቶሻል አይደል? በሂጅ። ለምንድን ነው ይቅናሽ የምትለኝ? ትቼ ሲሄድ ከምርቃት ይልቅ ቁጣህ ነው ልክሽ እኮ። ለምን ብዬ ለምን አንቺን ሙላሽ ድላልሽ እንጂ እመከጂበት ጎዳና ይደላደልሽ። ክፉሽን ማየት አልወድም። ለፍቅርሽ ክብሬን መጣል የማያስቆጭ ይሙላልሽ። ሂጅ። ጎበዝ ነው በጣም ቸርቸር መንገዱ ሁሉን ያሳያል ከተራመዱ። ቸር ጎዳናው ቸር መንገዱ አይዞህ አባት አይዞህ። ጎዳናው ቸርቸር ትኖራለች። ለአንተ የሆነች ልጅ አትጠፋም፣ ትኖራለች። ኮስተር በል በቃ ምንም ማድረግ አይቻልም። ወንድሜ አረ ስልክ አስደውለኝ በእናትህ። ስልኬን ሰረቁኝ እኮ። አረ በእናትህ ለቤተሰብ እንኳን ልንገራቸው እንጂ ቢያንስ። ወይኔ ወይኔ ወይኔ። ሄሎ ቴትዬ እንዴት ነሽ? ሀዊ ነኝ። አረ ሀዊ ነኝ። ስልኬን ሰረቁኝ እኮ። ይኸውልሽማ ከመጀመሪያው ጀምሮ ልንገርሽ። መጀመሪያ አራተኛ ላይ ቆይ ልቀቀኝ እንጂ ወንድሜ ምን ሆነክ ነው? ይኸውልሽ መጀመሪያ ላይ አራተኛ ጥግ አስገቡኝ ታክሲ ማለት ነው። እግሩ ላይ እንደዚህ ሳምሶናይት ይዟል። እኔ ምንድነው ብዬ ሳፈጥበት እነሱ ለካ እየተነጋገሩ ነበረ ቴትዬ። ከዛ እኮ ነው የበሉኝ። ከዛ እኮ ነው የት ሄዳለሁ? በእናትህ ለራሴ ስልኬን ተሰርቄ እኮ ነው በእናትህ። ምን አንድ ልጅ ተባብሮኝ ነው እንደው እግዚአብሔር ይስጣው። ምን አደረግሽ አንቺ? ቆይ ያልሽኝን ነገር እንዴት አደረግሽ? እንዴት ሆነልሽ? እሱማ ስመጣ ይደርሳል እንዴ? ምን አንዱ ሊገለኝ እኮ ነው እዚህ። ምን ሆነ ነው ወንድሜ? ልጨርስ እንጂ እቴትዬ በቃ አወራሻለሁኝ ያለውን ነገር። እቺ ነው ስልኬን መሰረቁን ልንገርሽ ብዬ ነው። በቃ የድፍድፉንም እንትን ባይውና እኔ አስተካክለዋለሁ ስመጣ። እሺ ቴትዬ ችግር የለውም። እሺ ቴትዬ እሺ። እኔ እናት አመሰግናለሁ ወንድሜ። እቺ ነው ማን ተነክ ያስደውል። እቺን ያለ ሰይሎ የሚለኝ ማን ይሰጠኛል? ማን ነው? እግዚአብሔር ይስጥልኝ እኔ ወንድም። ይሄ ሁላ ሰልፍ ነው በእናትሽ። ወይ ጉዴ! መቼ ሊደርሰን ነው? እኔ ባይደርሰን ደስ ይለኛል። ይቅርታ፣ ይሄ ሁሉ ሰልፍ ነው? አዎ ሰልፍ ነው በእናትሽ። መቼ እንደሚደርሰን አላውቅም። የኔ ፍቅር ደከመኝ። ሰልፍ አይደርሰንም። ደከመብኝ። እኔ ቆንጆ ነኝ። ቁጭ በይ በእናትህ። ዞር በለሽ አንተ በእናትህ። ወዴት ነው ቁጭ ያባል? አንተ በፍቅረኛ ይቀልዳል። ብዙ ከፍ ገጠር ኧረ ዘንድሮ ሰልፍ አይደርሰንም። ኧረ መጤ ኧረ በእናታችሁ ተባበሩኝ። ቢያንስ ከፊት ለፊት አድርጉኝ። ቢያንስ አዎ በእናትህ ነይ Two hours later. በቃ ማን እንበለው መሰለሽ? ትራንስፖርት ሰልፍ ላይ ወይኔ እኛ ሴቶች ግን እድሜያችንን ስታስቢ እንዴት እንደሚሆን ታውቂያለሽ? እንዴት ነው? እንደዚህ ነው የሚሮጠው እድሜያችሁ። እናንተስ እንዴት ነው? ጥላሽ ጠፋች። እንደዚህ ነው የሚሮጠው እድሜያችን ማለት ነው። ከዛ
ሀብት ገንዘብ ስራ ምናምን ደግሞ ለኛ ሲመጣ እንዴት ነው አትይኝም? እንዴት ነው እንደዚህ ነው። ይመቻቸው በእናታችሁ። በጣም ደስ የሚል ቪዲዮ ነው። ይመቻችሁ። ብሽም ምንም አልጣፈጠኝም። ቤት ጌጂ እዛው በልቼ እዛው ላድር ነው። ደህና ደሪ በቃ በስንቱ በቃ ሁለት እንጀራ ነበር ሶሪ አንተ ከሌላ አንዱን አሁን እራቴን እበላዋለሁ፣ አንዱን ደግሞ ያው ቁርሴን እበላዋለሁ። በቃ ሆዳ ምን ታረግሽ? ምን ታረግ አንተ መልት ይበቃ ወይ ተነሽ። ምንድን ነው? ስንት ሰዓት ነው? ገና 2 ሰዓት እኮ ተኩል ነው። ተነሽ ቶሎ ነይ ዌክ አፕ ዱብ ተነሻ ልትገባል እና ከሱ ለመቀስቀስ አቅቶ ተነሽ ተነሽ 1 2 3 ደሽ ብሪክ ቶሎ ምን አይነት ክፋት ነው? ብሪክ ስልክ ውስጥ ዋና ከተበ ተነሽ ምንም ዋተር ፕሩፍ ነው። ተነሽ ተነሽ ቶሎ ምን አይነት ክፋት ነው ግን? ስራሽን ዘነጋሽ? ስራሽን ዘነጋሽ ወይ? የምን ስራ ነው ዘነጋው? ምንድን ነው የለበሽው? ራሳር እንደኔ ልበሻልኪኝ ደግሞ በዚህ ተጣላኝ እኮ ምን ስራ አለብሽ? አለብሽ ስራ ተነሽ ቶሎ ልትገባት መስሎች ከነዚህ ተነሽ ወደክ ሰዓት ስላላከበርኩ ይቅርታ። ቆሚ እሺ፣ ሰዓት ስላላከበርኩ ይቅርታ። እኔ ግን ጧጧት እንዲምቀሰቀሰኝ ነገር ይሁን እግዚአብሔር እየሰለችኝ ነው። አርሰናል ስላሸነፈ ጀግና ነው። 1 2 3 ማንቺ ጀግና አይደለም። አይንሽን ግን ተሰቃያት አንሽ አንደርስታንድ ሚ አርሰናል ያሸነፋል ጀግና ነው። በቃ ጎበስ ዳይ ወደ ፊት መታጠብ ፀጉር ስራ ምናምን ምን ሄድበት ቦታ አለ። እንዴ ካላስነሳችሁ ሚስታችሁ ምን አልሽ? አርሰናል ከማንጂ የሚበልጥ ቡድን ነው። ሰማውላት የሬን መጫት ጭራሽ አበባ እየሰጣት ደህና ሴት ሲያገኝ እንደሚቀይርሽ ነግሬሽ ነበር። ወይኔ ምህረት ቆየሁብሽ አይኔ ፍቅር። ምን ሆነሽ ነው? ጭራሽ የሰጠችን አበባ የተመጣ ፍቅራችንን ብዬ እንጂ ፈላጊ አጥቼ ይመስላል። ስለተፈላለግን ነው እንጂ አብረን ያለ ነው። አንቺም እኔም ፈላጊ እንዳለን ሁለታችንም እናውቃለን። እና ምን ፍለጋ ነው እባክህ እሷ ጋር ሄድከው? መጣችብኝ እንጂ አልሄድኩባትም። አንቺ እያለሽ ምን ፈለጋ ሄዳለሁ? ተረተህ ነው ቆም። ከጆሮ ይልቅ አይኔን አምነዋለሁ። መተማመናችን እኮ ነው እስካሁን ያኖረን። እምነቴንማ በላኸው። መታመኔንና እውነቴንማ ፈጣሪ ያውቃል። ይሄ ደግሞ ያንቺ ነው። ሄሎ ያማል እንዴ? ምን እንቀረፍፋል? ቶሎ ቶሎ አትልም እንዴ? አንቺ እኮ ነሽ የገጨሽኝ። ስራ ፈት ምን ይመስላል በእናታችሁ? አረ እኔ አላውቀውም። ብቻ ካፌን እንቀጠረኝ። ይሄ ስራ መሳካት አለበት በእናትሽ። አንተ ቆይ እየተከታተልከኝ ነው እንዴ? ምንድን ነው እዚህ የምትሰራው? ምን ይመስላል በእናታችሁ? ወይ ጉድ! ምን ብለዋል? ምን ማለት? ሄሎ እየጠበኩሽ እኮ ነው። ትቆያለሽ እንዴ? የት አለ? ገብቻለሁ እኮ። ምኑ ጋር ነሽ? አንቺ ነሽ እንዴ? ወይኔ በጣም ይቅርታ አላወኩም። አንተ እንደሆንክ ስላላወኩ ነው። ችግር የለም። አየሽ፣ ሰውን ግን የት እንደምታገኘው አታውቂም። እሱማ ልክ ነህ። በጣም ቸኩዬ ስለነበረ እኮ ነው። ያልተጣደ አይመስልም። በፊት ያልነበረ ደግሞ አሁን አይገለጥም። እሺ ስለ ስራው እናውራ። እሱን ከሌላኛው አለቃሽ ጋር ታወሪዋለሽ። እንኳን በጉራ ጨርሻለሁ። ውሃ ይዤ መጣሁ። እሺ ዛሬ ደግሞ ብሎ መካኒክ አረገሻ። ስሚ ነገርሽው? አልነገርኩትም። እንዴት ነው እንደዚህ በአንድ ጊዜ የምነግረው? አቦ ንገሪውና ተገላገይ። ፍቅር እኮ ደስታ እንጂ እስር አይደለም። ፈርቼ ነው። ትንሽ ታገሰኝ። መገላገል እኮ ለኔም ነው። አሁን ሳይመጣ ቶሎ ሂድ። ብዙ አታካብጂ እባክሽ። ምርጫሽን ምረጪ። ዛሬ ግን ሳናግሩ እንዳትመጪ። እንዴ ይዙ ብንገላገል ይሻላል አይደል? ማለት ስራውን ቶሎ ጨርሰን። ምን ነው ግን ሌላ የምትገላገየው ነገር አለ እንዴ? አዎ። ምን? በድብቅ መውደዴን። ማንን? አንተን። ድሮስ ጓደኛሽ ሆኜ ላትወጂ ነው? እንዳልገባው አቱን ይዙ። ከሱ በላይ እንደምወድ ታውቃለህ። የማይሆን ነገር አታውሪ። ለምንድነው የማይሆነው? ያለንን ጓደኝነት ማጣት አልፈልግም። ፍቅር ጀምረን ባይሳካ
ከአንቺ ጋር እንደ በዳይና እንደ ጠላት መተያየት አልፈልግም። እሱን ሳልነግር ቢሆን ነበረ። መውደዴን ከነገርኩ በኋላ ጓደኝነታችን መቀጠል ነው የሚከብደኛል። መራቅ አይቀርም። ከመጠላላት መራራቅ ይሻለኛል። አንቺም ቢሆን መላመዳችን ነው መዋደድ የመሰለሽ። ጊዜ ሰተሽ አስቢበት። አሁን እቸኩላለሁ፣ ልሂድ። እያወራው ነው። ቆይ ሴቱን የመጠየቄ ነው እንደዚህ ያደረገ? አይደለም፣ እንደምቸኩል ደጋግሜ ነግሬሻለሁ። አየሽዋ ማናጀር ነው ምናምን ስትይ ነበር። ተራ አስተናጋጅ ነው። ወይኔ ምራት ተጫወተብኝ አይደል? ወይኔ ዛና ተበለው። ዮኒ ቅበረኝ። ምን ሆነ ነው? ኑሩ መጣች። የለም አልገባም በላት። ሲጀመር እውነቱን ንገራት፣ አትዋሻት ብዬ ነበር። ኢዛናን ጥራልኝ። ውይ ኢዛና እኮ ዛሬ አልገባም። አሁን ሲገባ እያየነው ነበር እንዴ? ካልጠራኸው ቤቱን ነው የምበጠብጠው። እሺ እጠራዋለሁ። በቃ መጣሁ። ምን አለች? ሄደች። እቀውጣለሁ እያለች ነው። ቦስ መጥቶ ችግር ሳይፈጠር ሂድ እናውራት። እውነት ነው። ይሻላል። ዛሬ አለቀልኝ። እሺ ማናጀሩ አንዴ ብቻ አላውራ። መዋሸት አስፈላጊ ነበር? አዎ አስፈላጊ ነበር። ማለት ድህነቴ አንቺን እንዲያሳጣኝ አልፈልግም። አንተን እንጂ ገንዘብን ፈልጌ የቀረብኩ ይመስላል? ይህ ሰው ላበለች የማድረስ ሴት እንዳልኩ ታውቃለህ። ይሄው አሁን እውነቱን አወቅኩ። እሺ ምን ልትሆን ነው? አላቅም። የፈለግሽው መወሰን። ይዙ ቶሎ በልና ቦስ መጥቷል። በቃ ልግባ። እሺ ትናንትና ሄዳለሁ ያልከኝ ከኔ ለመራቅ ነው አይደል? ምን ሆነሽ ነው ዛሬ ዝም ያልሽው? ዛሬ ለመጨረሻ ጊዜ ነው ማገኝ። የምርሽን ነው? ለምን? አሮንሲ ደ ኬሚስትሪ መሀላችን ያለውን እንደዛ ከሆነ እሺ በቃ እሺ ነው መልስ። ምክንያቱም እንኳን አትጠይቀኝም። የኔ እናት ምንድነው የምታወሪው? መሄድ የፈለገን ሰው እኮ ምንም ቢሆን ምክንያቱ አያስቀርቡም። ምን? አዎ አብሮ መሆን የሁለታችን ፍላጎት ከሆነ አብረን እንሆናለን። አንቺ መሄድ እየፈለግሽ ግን እኔ ለምኜ አላስቀርሽም። ከተዋደድን አንቺ እኖራለሁ እንጂ ካጣውሽ እሞታለሁ የሚለው ቢል ለኔ አይሰራም። ቆይ አትወደኝም ነበር እንዴ? ስለምወድሽ እኮ ነው አብረሽ የነበርኩት። ይኸውልሽ በመዋደድና በመፈቃቀር ውስጥ አብረን እንድንኖር ነው እንጂ ለምኜ እያስቀረውሽ በፍራቻ ፍቅር ውስጥ ካንቺ ጋር መኖር አልፈልግም። አንተ ለሌላ ጊዜሽ ፍቅር ይታገሳል፣ ፍቅር ይቅር ይላል እንጂ ፍቅር አይለማመጥ፣ ፍቅር አይንበረከክ። ይኸውልሽ አንተ በእኛ ፍቅር ደስተኛ አይደለም እንዴ? ለምንድን ነው ክፉ ክፉ ነገር የምታሳይ? እኔ ፈልጌው ሳይሆን እሱ እንዳሳይሽ ስለሚፈልግ ነው ማሳይሽ። ለምን? እሱን ራሱን ጠይቂ። አንዴ ብቻ አላወራ መጣው። እሺ ማድረግ ሳይንስ ለምን እንዳይፈልግ አልገባሽ ስላለ ምኑን ያልገባኝ? እንድንለያይ መፈለጌ። ምን አድርጌ? ያስቀየምኩ ነገር አለ? ያጎደልኩበት? ጎሎ ሳይሆን ከልክ አልፎ ነው የተጨነቅኩት። ፍቅር እኮ ሲበዛ ያስጨንቃል። በተለይ ደግሞ በሰጠሽ ልክ መስጠት ሳልችል ስቀር በወደድሽ ልክ እየጠላሁሽ እየመሰለኝ ነው። እናማ እየወደድሽኝ እንደማትለይኝ ስለማቅ እንዲህ ሰው ሆነ አይተሽ ከጠላሽኝና ልብሽ ከደነደነ ብዬ ነው። አንተ አትውደደኝ፣ እኔ ብቻ እየወደድኩ እንድኖር ፍቀድልኝ። ይሄን እኮ ነው የምልሽ። አሁን ከሰው ጋር ነኝ፣ አትረብሽኝ፣ ሂጂልኝ። ግን መፍትሄ ይሆናል ይሄ? እንደዚህ መፍትሄ ይሆናል? አይ ዶንት ኖ ብቻ አላውቅም። ከባድ ነው።